ከዚህ ቀደም ቤታቸው የተወሰደባቸውን ባለንብረቶች በሚመለከት አዲስ መረጃ ይፋ ተደርጓል። በዚህም የቀበሌ ቤቶችን ለቀድሞ ባለቤቶች ማስተላለፍ መጀመሩን ሰምተናል። በሌላ በኩል ደግሞ የኢትዮጵያ ኤሌክትሪክ ኃይል የዋጋ ማስተካከያ ማድረጉን አስታውቋል። የዋጋ ማስተካከያው በዶላር ተሰልቶ መቅረቡንና በሚቀጥሉት ዓመታት በተመሳሳይ መንገድ እንደሚጨምር ለማወቅ ችለናል። አዳዲስ የሚመሰረቱ ከተሞች ደረጃቸውን በጠበቀ መልኩ ፕላንና ዲዛይን እንዲገነቡ እየተደረገ መሆኑ ታውቋል። አዳዲስ የሚመሰረቱ ከተሞች የከተማ ስታንዳርድን ወይም ደረጃን በጠበቀ ፕላንና ዲዛይን መሰረት እንዲገነቡ እየተደረገ መሆኑን የከተማና መሰረተ ልማት ሚኒስቴር አስታውቋል። በአጠቃላይ ኢትዮጵያ ውስጥ 2543 ከተሞች መኖራቸውን የገለጹት ሚኒስትር ዴኤታው አቶ ፈንታ ደጀን ናቸው። ከነዚህም ውስጥ የከተማን ደረጃ የሚያሟሉት 275 ብቻ መሆናቸውን የገለጹ ሲሆን ከ2000 በላይ የሚሆኑት ደግሞ የማዘጋጃ ቤት ደረጃ ያላቸው መሆኑን ተናግረዋል። ከዚህ ውጭ አዲስ አበባን ጨምሮ የክልል ዋና ዋና ከተሞች ላይ ደግሞ ዓለም አቀፍ ደረጃን ጭምር እንዲያሟሉ በማድረግ እየተሰራ መሆኑን ገልጸዋል። የተሰሩ ከተሞችን ከማሻሻልና ከማደስ ባሻገር አዳዲስ ከተሞች ገና ሲቆረቆሩ የከተማ ስታንዳርድን ወይም ደረጃን በጠበቀ ፕላንና ዲዛይን መሰረት እንዲሰሩ የማድረግ ስራ መጀመሩን ሚኒስትር ዴኤታው አስታውቀዋል። አዳዲስ የሚመሰረቱ ከተሞች ደረጃቸውን በጠበቀ መልኩ ፕላንና ዲዛይን እንዲገነቡ እየተደረገ መሆኑንም ተናግረዋል። በዚህም መሰረት የመኖሪያ ቤት አካባቢን የአስተዳደር፣ የገበያ፣ የመናኸሪያና የመዝናኛ ቦታ የሚሉትን እንዲሁም ደግሞ አጠቃላይ ደረጃውን የጠበቀ የከተማ ፕላን እንዲኖረው አስቀድሞ ልየታ እንደሚደረግ አብራርተዋል። የኢትዮጵያ ከተሞች ደረጃቸውን የጠበቁ እንዲሆኑ ለማስቻል የመሰረተ ልማትና ልዩ ልዩ አገልግሎቶችን የማሟላት ስራም በስፋት እንደሚሰራበት አመላክተዋል። በሌላ በኩል ደግሞ የኢትዮጵያ ኤሌክትሪክ ኃይል የዋጋ ማስተካከያ ማድረጉን አስታውቋል። የዋጋ ማስተካከያው በዶላር ተሰልቶ መቅረቡንና በሚቀጥሉት ዓመታት በተመሳሳይ መንገድ እንደሚጨምር ለማወቅ ችለናል። በዚህ መሰረትም ለክሪፕቶ ማይኒንግ አዲስ የኤሌክትሪክ ታሪፍ ይፋ መደረጉ ታውቋል። የኢትዮጵያ ኤሌክትሪክ ኃይል ለዘርፉ ደንበኞች ከህዳር 22 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረግ የተሻሻለ ክፍያ ማዘጋጀቱን አስታውቋል። አዲሱ ማሻሻያ የጊዜ አጠቃቀም ስርዓትን መሰረት ያደረገ የታሪፍ ማስተካከያ አሰራርን የሚዘረጋ ነው። የአጠቃቀም ሰዓቱ በ3 የተዋቀረ ሲሆን የከፍተኛ ፍጆታ ሰዓታት ከምሽቱ 12 ሰዓት እስከ ምሽቱ 4 ሰዓት ሲሆን ከ0.06 የአሜሪካን ዶላር ጀምሮ በከፍተኛ ዋጋ የሚሰላ ተደርገዋል። የመካከለኛ ፍጆታ ሰዓት ደግሞ ከጠዋቱ 3 ሰዓት እስከ ምሽቱ 12 ሰዓት ሲሆን ከ0.035 የአሜሪካን ዶላር ጀምሮ የሚሰላ መሆኑን ያገኘነው መረጃ ያሳያል። በመጨረሻም የዝቅተኛ የፍጆታ ሰዓት የተባለው ከምሽቱ 5 ሰዓት እስከ ንጋቱ 11 ሰዓት ሲሆን ከ0.03 የአሜሪካን ዶላር ጀምሮ መሆኑ ተገልጿል። አዲሱ ታሪፍ እስከ ሐምሌ 2020 ዓ.ም ድረስ ዓመታዊ የዋጋ ጭማሪ እንደሚደረግበትም ተቋሙ አስታውቋል። የኢትዮጵያ ኤሌክትሪክ ኃይል ባለፈው በጀት ዓመት ከአጠቃላይ ሽያጭ 18 በመቶውን ለዳታ ማይኒንግ ዘርፍ በማቅረብ $220 ሚሊዮን ገቢ ስለማግኘቱ መግለጹ ይታወሳል። ከዚህ ጋር በተያያዘ የኢትዮጵያ ኤሌክትሪክ ኃይል በ2017 በጀት ዓመት ከ28 ቢሊዮን ብር በላይ ገቢ ያስገኙት የዳታ ማይኒንግ ኩባንያዎች በሂደት እንዲወጡ የማድረግ ፍላጎት እንዳለውና ካሁን በኋላም ለአዲስ የዳታ ማይኒንግ ኩባንያዎች ፈቃድ እንደማይሰጥ ማስታወቁ ይታወሳል። ተቋሙ በተጠናቀቀው በጀት ዓመት ካገኘው 75.4 ቢሊዮን ብር ውስጥ ከዳታ ማይኒንግ ኩባንያዎች የተሰበሰበው ገንዘብ 39 በመቶ ድርሻ እንዳለው ተገልጿል። ከዚህ ዘርፍ የመጣው ገንዘብ በተቋሙ አጠቃላይ ገቢ ውስጥ ከፍተኛውን ድርሻ የያዘ ሲሆን ለመደበኛ ተጠቃሚዎች የኤሌክትሪክ ኃይል በመሸጥ ከተገኘው ገቢም የሚበልጥ ነው ተብሏል። ይህም ቢሆን ግን ተቋሙ ካሁን በኋላ ለአዲስ የዳታ ማይኒንግ ኩባንያዎች ፈቃድ እንደማይሰጥና ያሉትም በሂደት እንዲወጡ የመግፋት ፍላጎት እንዳለው ይፋ አድርጓል። የኢትዮጵያ ኤሌክትሪክ ኃይል ይህንን አቋም የያዘው ዳታ ማይኒንግ ተጨማሪ የሰው ኃይል ለመቅጠር ስለማያስችል እንዲሁም ደግሞ የኤሌክትሪክ ኃይል የሚቀርበው የኢኮኖሚ መነቃቃትን ሊፈጥር በሚችል ዘርፍ ላይ እንዲሆን ስለሚፈለግ መሆኑ ተገልጿል። በሌላ በኩል ደግሞ በህገወጥ ድርጊት የሚሳተፉ አካላት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል የፋይናንስ ደህንነት አገልግሎት አስታውቋል። የፋይናንስ ወንጀሎች በሀገር ላይ የሚያደርሱት ጉዳት ዘርፈ ብዙና ከፍተኛ በመሆኑ ኢትዮጵያ ወንጀሎቹን ለመከላከልና ለመቆጣጠር የተለያዩ ህጎችን አውጥታ በመተግበር ላይ እንደምትገኝ አገልግሎቱ ገልጿል። በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ የማቅረብና ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር የወጣው
አዋጅ እየተተገበረ መሆኑንም አስታውሰዋል። ከዚሁ ጋር በተያያዘ ቀድሞ በተለያዩ ህጎች ውስጥ ተበታትነው የሚገኙ የህግ ድንጋጌዎችን መሰረት በማድረግ ራሱን የቻለ የንብረት ማስመለስ አዋጅ በቅርቡ መጽደቁንም አስታውሰዋል። የንብረት ማስመለስ አዋጁም ሆነ በወንጀል ድርጊት የተገኘ ገንዘብ ወይም ንብረትን ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀሎችን ለመከላከልና ለመቆጣጠር የወጣው አዋጅ ዓላማ የፋይናንስ ወንጀሎች አትራፊ አለመሆናቸውን በማረጋገጥ በአገር ላይ የሚደርሰውን ሁሉን አቀፍ አደጋ መክታት መሆኑን አስታውቀዋል። ከዚህ በተጨማሪ ለጤናማ የኢኮኖሚ እንቅስቃሴ ምቹ መደላደል መፍጠር መሆኑ ተመላክቷል። ይህ በእንዲህ እንዳለ አንዳንድ ግለሰቦች የወጡ ህጎችን ለማደናገሪያነት በመጠቀምና የፋይናንስ ደህንነት አገልግሎትና የሌሎች የጸጥታ አካላትን ስም በመጥቀስ በማጭበርበርና በማስፈራራት በህገወጥ ድርጊት ገንዘብ ለማግኘት እንቅስቃሴ በማድረግ ላይ መሆናቸውን በክትትል እንደደረሰበት አገልግሎቱ አስታውቀዋል። በዚህም በተደራጀ አግባብ ሲንቀሳቀሱ ከነበሩት ውስጥ የተወሰኑት ግለሰቦች እጅ ከፍንጅ ተይዘው ጉዳዩ በምርመራ ላይ መሆኑ የተገለጸ ሲሆን ሌሎችንም በቁጥጥር ስር ለማዋል ከህግ አስከባሪ አካላት ጋር እየተሰራ ይገኛል ብለዋል። የፋይናንስ ደህንነት አገልግሎት ከራሱ ምንጮችና ከጥቆማ በሚደርሱት መረጃዎች መሰረት የማጭበርበር የወንጀል ድርጊቶችን ጨምሮ በተለያዩ የፋይናንስ ወንጀል ድርጊቶች ውስጥ የተሳተፉ አካላትን በህግ ተጠያቂ ለማድረግ እየሰራ እንደሚገኝ ገልጸዋል። በርካታ ጉዳዮችን በህግ ተይዘው ይገኛሉ ብለዋል። የወንጀል ድርጊት ፈጻሚዎችን በህግ ተጠያቂ እንዲሆኑ አገልግሎቱ የሚወስዳቸውን እርምጃዎች የበለጠ አጠናክሮ እንደሚቀጥል አረጋግጠዋል። ህብረተሰቡም ማጭበርበርን ጨምሮ ሌሎች የፋይናንስ ወንጀል በመፈጸም የሚገኝን ገንዘብ ህጋዊ ለማስመሰል የሚፈጸሙ ድርጊቶችን ሲመለከት ለተቋሙ ለፋይናንስ ደህንነት አገልግሎት ጥቆማ በመስጠት የተለመደ ተሳትፎውን አጠናክሮ እንዲቀጥል ጥሪውን አስተላልፈዋል። በሌላ መረጃ ደግሞ ከዚህ ቀደም ቤታቸው የተወሰደባቸውን ባለንብረቶች በሚመለከት አዲስ መረጃ ይፋ ተደርጓል። በዚህም የቀበሌ ቤቶችን ለቀድሞ ባለቤቶች ማስተላለፍ መጀመሩን ሰምተናል። ከነበሩበት የቀበሌ ቤቶች ያለምንም ህጋዊ አሰራር እንዲወጡ የተደረጉ ግለሰቦችን ወደ ቀድሞ ቤታቸው የማስመለስ ስራ እየሰራ መሆኑን የሐዋሳ ከተማ አስተዳደር አሳውቀዋል። በሐዋሳ ከተማ ከቀበሌ መኖሪያ ቤታቸው የወጡ ግለሰቦችን የማስመለሱ ስራ መጀመሩን በቅርቡ የተሾሙት የሐዋሳ ከተማ ከንቲባ አቶ ተክሌ ጆምባ ገልጸዋል። ዜጎች ከቤታቸው እንዲወጡ የተደረገበት ተግባር ህጋዊ አሰራርን ያልተከተለና የመልካም አስተዳደር ጥያቄ ነው ያሉት ከንቲባው ከቤታቸው የተፈናቀሉ ግለሰቦችን የማስመለሱን ስራ ጀምረናል ብለዋል። ዜጎችን ከቤታቸው የማፈናቀሉ ተግባር በማንና እንዴት እንደተከናወነ ለዚህም ህገወጥ ድርጊት በህግ የሚጠየቅ አካል ስለመኖሩ የተባለ ነገር የለም። ከዚህ ጎን ለጎን ባልተገባ መልኩ ተይዘዋል ያላቸውን የመንግስት ቤቶችን በማስለቀቅ ለከተማዋ ነዋሪዎች ማስተላለፍ ጀምሬያለሁ ሲል የሐዋሳ ከተማ አስተዳደር አሳውቀዋል። በዚህም የግል ቤት ኖሯቸው በመንግስት ቤት ውስጥ የሚኖሩትን በማስለቀቅ ለሚገባቸው የከተማዋ ነዋሪዎች አስረክቤያለሁ ብለዋል። በቅርቡ የተሾሙት አዲሱ ከንቲባ አቶ ተክሌ ጆምባ በተለያዩ አጋጣሚዎች በከተማዋ የሚገኙ የመንግስት ቤቶች የመንግስት ቤት ወደማይገባቸው ግለሰቦች ተዘዋውረዋል ብለዋል። በተለይም የግል ቤት ኖሯቸው በመንግስት ቤት የሚኖሩ ግለሰቦችን ቤት በመረከብ ለሚገባቸው የከተማዋ ነዋሪዎች ለማስተላለፍ ዝግጅት ተደርጓል ሲሉ ገልጸዋል። የክልሉ መንግስት ይህ ተፈጻሚ እንዲሆን አቅጣጫ አስቀምጧል። የከተማው አስተዳደርም ለተፈጻሚነቱ በቁርጠኝነት ይሰራል ሲሉ ተናግረዋል። የከተማ አስተዳደሩ ይህ ቤቶችን የማስለቀቅ ስራ በምን አግባብ እንደሚመራ ከመቼ ጀምሮ ተፈጻሚ እንደሚሆንና ስንት ቤቶች ባልተገቡ ሰዎች እንደተያዙ ግን በይፋ ያለው ነገር የለም። ይህ የቀበሌ ቤቶችን የመንጠቅ ጉዳይ በሌሎች ከተማዎችም እንደሚቀጥልና የመንግስት አቅጣጫ መሆኑ ታውቋል። የግል ቤት ኖሯቸው የመንግስት ቤት የያዙ ሰዎችን ከማስለቀቅ አንጻር የተጀመሩ ስራዎች ተጠናክረው እንዲቀጥሉ በመንግስት በኩል መወሰኑ ይታወሳል። ከዚህ ቀደም የግል ቤት ያላቸው ሰዎች የቀበሌ ቤታቸውን እንዲያስረክቡ በተደጋጋሚ ጥያቄ መቅረቡ የሚታወቅ ነው። የቀበሌ ቤቱን መልሰው በግል ቤታቸው መኖር የጀመሩ ቢኖሩም አሁንም ቀሪ ነዋሪዎች የግል ቤት እያላቸው የቀበሌ ቤት ውስጥ በመኖራቸው ክትትል እንዲደረግ ነው የተጠየቀው። የቤት መረጃን ሙሉ በሙሉ በሲስተም ያላስገቡ ተቋማት መረጃውን እንዲያስገቡ በማድረግ ላይ በደንብ እንዲሰሩም ተጠይቀዋል። የግል ቤት ኖሯቸው የመንግስት ቤት የያዙ ነዋሪዎችን ከማስለቀቅ አንጻርም የተጀመሩ ስራዎች ተጠናክረው እንዲቀጥሉም ጥያቄ ቀርበዋል። በሌላ መረጃ ደግሞ በኢትዮጵያ አንድም የፍራፍሬ ጭማቂ ፋብሪካ የለም መባሉን ሰምተናል። የኢትዮጵያ ምግብና መድኃኒት ባለስልጣን የፍራፍሬ መጠጦች ደረጃን ይፋ ባደረገበት ወቅት በኢትዮጵያ ውስጥ የፍራፍሬ ጭማቂ ወይም ጁስ የሚያመርት አንድም ፋብሪካ እንደሌለ አስታውቀዋል። ባለስልጣኑ በሀገር ውስጥ የሚመረቱት ከአልኮል ነፃ ለስላሳ መጠጦች የፍራፍሬ ቃና ወይም ፍሩት ፍሌቨር ብቻ መሆናቸውን ገልጿል። በባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ
ኃላፊ አቶ መሐመድ ሁሴን እንደተናገሩት አንድ የፍራፍሬ ጭማቂ ጁስ ተብሎ እንዲጠራ ቢያንስ የመጠጡ 30 በመቶ የተፈጥሮ ፍራፍሬ ሊካተትበት ይገባል። የፍራፍሬ ይዘቱ 30 በመቶ በታች ከሆነ የፍራፍሬ ጭማቂ ተብሎ እንደማይጠራ አብራርተዋል። አቶ መሐመድ ሁሴን አክለውም በሱፐርማርኬቶችና በመደብሮች ውስጥ የሚገኙት አብዛኛዎቹ የሀገር ውስጥ ምርቶች ጁስ የሚያስብላቸውን መስፈርት አላሟሉም ብለዋል። ምርቶቻቸውን ጁስ ወይም የፍራፍሬ ጭማቂ በሚል መጠሪያ ያመርቱ የነበሩ ፋብሪካዎች የጁስ ደረጃን ባለማሟላታቸው ምክንያት ሙሉ በሙሉ እንዲታገዱ ተደርጎ ፍሩት ፍሌቨር ድሪንክ በማለት እንዲሰሩ መደረጉን ኃላፊው ገልጸዋል። ባለስልጣኑ ዜጎች በምርቶቹ አጠራር እንዳይደናገርና የፍራፍሬ ጭማቂ በሚል ስያሜ ገበያ ላይ የቀረቡ ሁሉ የጁስ ደረጃን የማያሟሉና ከ30 በመቶ በላይ የፍራፍሬ ጭማቂ በውስጣቸው የሌለ እንደሆነ ግንዛቤ እንዲወስድ አሳስበዋል። የፍራፍሬ ቃና ወይም ፍሩት ፍሌቨር ከውጭ ወደ ሀገር ውስጥ የሚገቡ የፍራፍሬ መጠጦችም የጁስ ምርቱን አሟልተው እንዲገቡ አስፈላጊው ቁጥጥር እንደሚደረግ ተጠቁመዋል።